الحمد لله رب العالمين والصلاة والسلام على رسول الله الأمين وعلى آله وصحبه أجمعين. أما بعد، فيقول المصنف رحمة الله عليه: وما روى كل قرين عن أخيه مدبج فعريفه حقا وانتهيه هلال. مصنف رحمة الله عليه بزاريو بهايا سباتنيو يا حديث كفل مدبج የሚባልን ሐዲስ ነው የሚነግሩን። ሙደበጅ ምን ማለት ነው? በዚህ ቤት ማንነቱ ተጠቅሷል ማለት ነው። ሙደበጅ ብሎ ማለት ማረዋ ኩሉ ቀሪኒን አን አኺሂ፣ እያንዳንዱ ሰው ከጓደኛውና ከወንድሙ ያስተላለፈው ሐዲስ ማለት ነው። ወማረዋ ኩሉ ቀሪኒን፣ እያንዳንዱ ጓደኛ አን አኺሂ፣ ከጓደኛው ከሌላኛው ወንድሙ የወሰደው ሐዲስ ሙደበጅ ይባላል። ፈዕሪፉ ሐቀን፣ በሐቅና በአግባቡ እወቀው ተረዳው ይላሉ። ቀሪን ማለት ሙሷሂብ ማለት ነው፣ ጓደኛ ባልደረባ ማለት ሲሆን አንድ ሼኽ ጓደኛችን ሲሆን በእድሜም ሊሆን ይችላል፣ ወይም ደግሞ አብረን የተማርነውና ከሌላ ሼኽ እውቀትን አብረን የቀሰምን ሆኖ ሲገኝ እንደገና እኛም ደግሞ ከጓደኛችን ሐዲስን ስንማር እሱም ደግሞ በተራው ከኛ የሆነን ሐዲስ ሲማር ሲወስድ፣ እኔ ከሱ እሱ ከኔ ሐዲስ ስንወሳሰድ ወይ ስንማማር፣ በዚያ መልኩ የተማርነው ሐዲስ ሙደበጅ ይሉታል ማለት ነው ዑለማዎች። ፈኢዛ ቂለ ፉላኑን ቀሪኑን ሊፉላን፣ ቀሪን ማለት የገሌ ቀሪን ነው ማለት ሙሻሪኩን ለሁ ኢማ ፊ ሲኒ ወማ አሽባሃ ዛሊክ፣ ጓደኛ ናቸው፣ በእድሜ ሊቀራረቡ ይችላሉ፣ አብረው የተማሩ አብረው የኖሩ ሊሆኑ ይችላሉ። አቅራን ብሎ ማለት ኢዛ ረዋ አሃዱሁም አኒል አኸር ፈኢነ ዛሊከ ዩሰማ ዒንደ ልሙሐዲሲነ ሪዋየተል አቅራን። በእድሜ ተቀራራቢ የሆኑ ሰዎች፣ አንድ ባች የሆኑ ሰዎች አንዱ ከሌላው ሐዲስ ከወሰደ ሪዋያቸው ሐዲሳቸው ሪዋየተል አቅራን ይባላል። በእድሜ የሚቀራረቡ ጓደኛሞች ናቸው፣ ግን አንዱ የሌላው ሸህ ነው ይባላል ማለት ነው። ወሊሃዛ ተጅዱ ፊ ኩቱብ ሪጃል አነሁም የቁሉን ወሪዋየቱሁ አን ፉላን ሚን ሪዋየቲል አቅራን። በብዙ የኩቱብ ሪጃል ላይ አንድ ሐዲስ ከተነገረ በኋላ እገሌ ከሼኹ ይሄን ሐዲስ ማውራቱ ሚን ሪዋየቲል አቅራን ነው፣ ሐዲሱን ከሱ ቢወስድም ቢማርም ነገር ግን አቅራን ናቸው፣ አንድ ባች ናቸው፣ በእድሜ ተቀራራቢና ጓደኛሞች ናቸው። ብዙ ጊዜና ሼህና ደረሳ በእድሜ የሚለያያሉ። ሼኹ በእድሜ ከደረሳው ቀደም ስለሚል ብዙ የኖረ ብዙ ተሞክሮ ያለው ስለሚሆን ይህንን ኸልፎ ሲመጣና በአንድ እድሜ ውስጥ ሆነው ጓደኛሞቹ ነው አንዱ ከሌላው ሲማር ደግሞ ሪዋየተል አቅራን ይባላል ነው። ዛሬ ግን የምናወራው ስለ ሪዋየተል አቅራን ሳይሆን ሙደበጅ ስለሚባለው ነው። አነ ረወይቱ አን ቀሪኒ ሐዲሰ ኢነመል አዕማሉ ቢንያት። ለምሳሌ እኔ ከአንዱ ጓደኛዬ ኢነመል አዕማሉ ቢንያት የሚለውን ሐዲስ ብማር እሱ የዚህ ሐዲስ ሼይኽ ቢሆን ወሁወ ረዋ ዐኒ፣ እሱ ደግሞ ከኔ ቢማር ሐዲሰ ላ የቅበሉ ላሁ ሶላተ አሐዲኩም ኢዛ አሕደሰ ሐታ የተወضአ የሚለውን ሐዲስ ባስተምረው እኔ በሆነ መንገድ ሸይኹ ነኝ አንድ ሐዲስ ስላስተማርኩት፣ እሱ ደግሞ በሌላ መንገድ ሸይኼ ነው። ይህንን ሐዲስ ነው ዛሬ የምናነሳው። ይሄ ሐዲስ ወይም ደግሞ በዚህ መልኩ የተላለፈ ሐዲስ ምን ይባላል? ሙደበጅ ይባላል። አው የርዊ አን ነፍስ ልሐዲሲ አለዚ ረወይቱሁ አን፣ ያንኑ ሐዲስም ቢሆን ከሱ የተማርኩትን ኢነመል አዕማሉ ቢንያት የሚለውን ሐዲስ ራሱን ከኔ በሌላ ሰነድ ባስተምረው፣ እሱ አንፉላኒን ብሎ በራሱ ሰነድ ሐዲሱን አስተምሮኛል። እኔ ደግሞ ራሱን ይህንን ሐዲስ በሌላ ሰነድ በሌላ መንገድ ባስተምረውም ሐዲሱ ምን ይባላል? ሐዲሰን ሙደበጅ ይባላል። ሐዲሰን ሙደበጅ መእኹዙ ሚን ዲባጀቲል ወጅሂ አይ ጃኒቢል ወጅህ፣ የፊት ጎን ወይም ደግሞ ጦረፉ ጎኑ የፊታችን ጎን ዲባጅ ይባላል።
ሐዲሱ በዚህ መልኩ ሙደበጅ የተባለው ለምንድነው ከዲባጅ ተይዞ ቢባል لأن كل قرين እያንዳንዱ ቀሪን ጓደኛ يلتفت إلى صاحبه ወደ ጓደኛው ፊቱን ይዞራል ليحدثه فيلتفت إليه صاحبه ليحدثه አንዱ ሊያወራው ወደ ሌላኛው ሲዞር ይሄኛው ደግሞ ለማድመጥ ፊቱን ይዞራል ወደሱ ማለት ነው إذن يكون قد قابله بديباجة وجهه ማለት ነው አንዱ ወደ ሌላው ይዟዟራሉ ከዛም ይነጋገራሉ አንዱ ለሌላው ሐዲስን ያስተላልፋል ሙደበጅ የተባለው ከቋንቋ አኳያ ከዚህ አንፃር ነው በዚህ መልኩ የተላለፈ ሐዲስ ሙደበጅ ይባላል በቃ ዑለማኡል ሙስጠላህ ይሄን ሐዲስ ሙደበጅ ብለውታል ነው ላሙሻተ ፊል ኢስጢላህ የነሱ ብራንድ ቃል ስለሆነ የሚግባቡበት የተግባቡበት ኢስጢላህ ስለሆነ ለምን ይሄን አሉ የሚል ጥያቄ ማንሳትም አያስፈልግም ሪዋየተል ሙደበጅ አየርው የኩሉ ቀሪኒን አን ቀሪኒሂ አንድ ሐዲስ ሊሆን ይችላል ወይም ደግሞ ከዛ በላይ ብዙ ሐዲሶችንም ሊሆን ይችላል በዚህ መልኩ ያስተላለፉት ሐዲስ ነው አመል አቅራን ከሆነ ግን ሪዋየተል አቅራን ከሆነ በመግቢያችን ላይ እንደተመለከትነው በእድሜ የሚቀራረቡ ብዙ ጊዜ ጓደኛሞች የሆኑ ሰዎች አንዱ ከሌላው ሲያስተላልፍ ነው ይሄኛው ከዛኛው ብቻ ሁሎችም አንዱ ካንዱ ሌላኛው ከሌላኛው ሳይማር አንድኛው ብቻ ከጓደኛው ሐዲስ ካስተላለፈ ወይም ከተማረ ሪዋየተል አቅራን ይሰኛል እኔ ከሱ እሱ ከኔ ከሆነ ደግሞ ሐዲሱ ሙደበጅ ይባላል ነው ሙደበጅ የሚባል ሐዲስ ሙደበጅ ስለሆነ ብቻ ሶሂህ ወይም ضعيف ሊያሰኘው አይችልም ሸርጡን ሲያሟላ ሶሂህ ወይም ሐሰን ይሆናል ሸርጡን ሲያጣ ደግሞ ضعيف ሊሆን ይችላል ማለት ነው የዛሬው የ27ኛው ሐዲስ በሙሰኒፊ አገላለጽ ሐዲስ ሙደበጅ የሚባለው ሁክሙና ማንነቱ ሐዲሱ ሙደበጅ ከሆነ በኋላ ሁጃ ይሆናል አይሆንም ከሚል አንፃር ያለው መረጃ ይሄንን ይመስላል የዛሬው ትምህርታችን ከሞላ ጎደል ይሄንን ይመስላል ወሰለላሁ ዐለ ነብይ ወአሊሂ ወሰህቢሂ አጅማዒን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ